ግንቦት 27 የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። ከኃጢአት ተለይቶ በክርስቶስ መኖር እንግዲህ ምን እንላለን? የእግዚአብሔር ጸጋ እንዲበዛ ኃጢአት እንስራን? አይደለም። ከኃጢአታችን የተለየን እኛ እንግዲህ እንዴት ዳግመኛ በእርሱ ጸንተን መኖር እንችላለን? ነገር ግን በጌታችን በኢየሱስ ክርስቶስ የተጠመቅን እኛ ሁላችን በሞቱ እንደተጠመቅን ሁላችሁ ይህንን እወቁ። በሞቱም እንመስለው ዘንድ ከእርሱ ጋር በጥምቀት ተቀበርን። እርሱ ክርስቶስ በአባቱ ጌትነት ከሙታን እንደተነሳ እኛም እንደርሱ በአዲስ ሕይወት እንኖራለን። በሞቱ ከመሰልነውም በትንሣኤው እንመስለዋለን። ነገር ግን የኃጢአትን ሥጋ ይሽር ዘንድ ከእርሱ ጋር የተሰቀለው አሮጌው ሰውነታችን እንደሆነ ይህንን እናውቃለን። ከእንግዲህ ወዲያ ዳግመኛ ለኃጢአት እንገዛ ዘንድ አንመለስም። የሞተስ ከኃጢአት ነፃ ወጥቷል። ከክርስቶስ ጋር ከሞትንም ከእርሱ ጋር በሕይወት እንደምንኖር እናምናለን። ክርስቶስ ከሙታን ተለይቶ እንደተነሳ ዳግመኛም እንደማይሞት እንግዲህ ወዲህም ሞት እንደማይገዛው እናውቃለን። የሞተ አንድ ጊዜ ሞተ፣ በሞቱም ኃጢአትን ሻራት፣ የተነሳም ለእግዚአብሔር ተነሳ። እንግዲህ እናንተም ራሳችሁን ለኃጢአት ምውታን አድርጉ፣ በጌታችን በኢየሱስ ክርስቶስም ለእግዚአብሔር ሕያዋን ሁኑ። በዚህ በሚሞት ሰውነታችሁ ኃጢአትን አታንግሷት፣ ለምኞትም እሺ አትበሉ። ከሙታን ተለይቶ እንደተነሳ ራሳችሁን ለእግዚአብሔር መሥዋዕት አድርጉ እንጂ ሰውነታችሁንም ለእግዚአብሔር የጽድቅ የጦር መሣሪያ አድርጉ። እንግዲህ ኃጢአት አትገዛችሁም። የኦሪትን ሕግ ከመሥራት ወጥታችሁ ወደ እግዚአብሔር ጸጋ ገብታችኋልና። ስለ መታዘዝ ምስጢር። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ስለዚህ ተጠርታችኋልና ክርስቶስም እኮ ፍለጋውን ትከተሉ ዘንድ ምሳሌውን ሊተውላችሁ ስለ እናንተ መከራን ተቀብሏል። እርሱ ኃጢአት አልሠራም፣ በአንደበቱም ሐሰት አልተገኘበትም። ሲሰድቡት አልተሳደበም፣ መከራ ሲያጸኑበትም አልተቃወመም። ነገር ግን እውነተኛ ፍርድን ለሚፈርደው አሳልፎ ሰጠ። ከኃጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ እርሱ ስለ ኃጢአታችን በሥጋው በእንጨት ላይ ተሰቀለ። በግርፋቱም ቁስል ቁስላችሁን ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛና ጠባቂ ተመለሱ። የሐዋርያት ሥራ። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ ያውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር 3 ዓመት ሙሉ ሌትም ቀንም እምባዬ እንዳልተገታ አስቡ። አሁንም ለእግዚአብሔርና ሊያንጻችሁ በቅዱሳንም ሁሉ መካከል ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ወርቅም ቢሆን ብርም ቢሆን ልብስም ቢሆን ከእናንተ ከአንዱ እንኳን አልተመኘሁም። እነዚህም እጆች ለምሻው ነገርና ከእኔም ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። በድካማችንና በሥራችን ነዳያንን እንቀልባቸው ዘንድ እንደሚገባን ይህን አስተምሬያችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውንም የጌታችንን የኢየሱስን ቃል አስቡ። ይህንንም ካለ በኋላ ተንበርክኮ አብረውት ካሉት ሁሉ ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ሳሙት። ይልቁንም ከእንግዲህ ወዲህ ፊቴን አታዩትም ስላላቸው እጅግ አዘኑ። እስከ መርከብም ድረስ ሸኙት። የዮሐንስ ወንጌል። እውነት እውነት እላችኋለሁ ወደ በጎች ስፍራ በበሩ የማይገባ በሌላም በኩል የሚገባ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች ጠባቂ ነው። በእርሱ በእረኛው ይከፈትለታል፣ በጎቹም ቃሉን ይሰሙታል። እርሱም በጎቹም በየስማቸው ይጠራቸዋል፣ አውጥቶም ያሰማራቸዋል። ሁሉንም አውጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል፣ በጎቹም ይከተሉታል፣ ቃሉን ያውቃሉና። ሌላውን ግን ይሸሹታል እንጂ አይከተሉትም፣ የሌላውን ቃሉን አያውቁምና። ጌታችን ኢየሱስም ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸውን አላወቁም።
ዳግመኛም ጌታችን ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ነገር ግን በጎች አልሰሟቸውም። እውነተኛው የበጎች በር እኔ ነኝ። በእኔ በኩልም የሚገባ ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ሌባ ግን ሊሰርቅና ሊያርድ ሊያጠፋም ካልሆነ በቀር አይመጣም። እኔ ግን የዘላለም ሕይወትን እንዲያገኙ እጅግም እንዲበዛላቸው መጣሁ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎች ነፍሱን ይሰጣል። ጠባቂ ያይደለ በጎቹም ገንዘቡ ያይደሉ ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል፣ ይበትናቸዋልም። ምንደኛስ ይሸሻል፣ ስለ በጎቹም አያዝንም፣ ምንደኛ ነውና። ቸር ጠባቂ እኔ ነኝ። የእኔ የሆኑትን መንጋዎቼን አውቃለሁ፣ የእኔ የሆኑትም ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎቹም ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። ከዚህ ቦታ ያይደሉ ሌሎች በጎችም አሉኝ። እነርሱንም ወደዚህ አመጣቸው ዘንድ ይገባኛል። ቃሌንም ይሰሙኛል። ለአንድ እረኛም አንድ መንጋ ይሆናሉ። ስለዚህም አብ ይወደኛል፣ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔ ማንም አይወስዳትም። ነገር ግን እኔ በፍቃዴ እሰጣታለሁ። እኔ ላኖራት ሥልጣን አለኝ፣ መልሼ ወስዳት ዘንድ ሥልጣን አለኝና ይህንም ትእዛዝ ከአባቴ ተቀበልሁ። ስለዚህም ነገር አይሁድ እንደገና እርስ በርሳቸው ተለያዩ። ከእነርሱም ብዙዎች ጋኔን ይዞት ያብዳል፣ ለምንስ ታዳምጡታላችሁ አሉ። ሌሎችም ይህ ነገር ጋኔን ከያዘው ሰው የሚገኝ አይደለም፣ ጋኔን የዕውሮችን ዓይን ማብራት ይችላልን አሉ። በዚያም ወራት በኢየሩሳሌም የመቅደስ መታደስ በዓል ሆነ። ስንክሳር ሊቀ ጳጳሳት አባ ዮሐንስ ዘእስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚች ቀን ለአባቶች ሊቀ ጳጳሳት 30ኛ የሆነ የእስክንድርያ አገር ሊቀ ጳጳሳት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበር። ከልጅነቱም ጀምሮ በገድል ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻው ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱም ዜና በተሰማ ጊዜ በእስክንድርያ አገር ላይ ይዘው ሊቀ ጵጵስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ሥልጣን አጸና። ይህ አባት በተሾመበት ወራት ደግ ምእመን አንስጣስዮስ የሚባል ንጉሥ ነበር። በአንጾኪያም የከበረ አባት አባ ሳዊሮስ ነበረ። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህዶ በኋላ እንደ አባቶቻችን እንደ አባ ዲሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለ መለወጥ፣ ያለ መለያየትና ያለ መጨመር አንዲት ባሕር ያለችው። አባ ዮሐንስም መልእክቱን ተቀብለው ኤጲስቆጶሳቱም ሁሉ ተለያይተው የነበሩ ሕዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚህም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትብዝት የአንድ ባሕሪ ሕልውና፣ ስለ ወልደ እግዚአብሔር ያለ መለያየት ያለ መቀላቀልና ያለ መለወጥ ሁለት ያይደለ የሰውን ባሕሪ ከመለኮቱ ባሕሪ ጋር አንድ አድርጎ በማዋሃድ ሰው ስለመሆኑ ጌታችንንም የሚከፋፍሉትና ወይም ተጨመረበት የሚሉትን ወይም ስለኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባሕሪ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከኛ ቢነሳው ሥጋ ስለኛ መከራ እንደተቀበለ እናውቃለን እኮን። ይህችም የሚጓዝባት የማይሳሳትባትና የማይደናቀፍባት የሕይወት መንገድ ናት አለ። አባ ሳዊሮስም ይህችን የአባ ዮሐንስን መልእክት ባነበባት ጊዜ በመልካም አቀባበል ተቀበላት። በአንጾኪያ አገርም ሰበከባት። ስለ ቀናች ሃይማኖትም በመካከላቸው ሰላም፣ ፍቅርና ስምምነት ሆነ። ይህም አባት ሕዝቡን እያስተማረ 11 ዓመት ኖሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሐዋርያ ቅዱስ አልዓዛር። በዚህችም ዕለት
የማርያምና የማርታ ወንድም ጻድቅ አልዓዛር አረፈ። ይህንንም ጻድቅ ሰው በአራተኛ ቀን ከመቃብር ካስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ አገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም 40 ዓመት ኖሮ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።